የየመኑ ሁቲ እስራኤል በጋዛ የሰብአዊ ድጋፍና እርዳታ እገዳ ማድረጓን ተከትሎ በቴል አቪቭ ላይ ዳግም ጥቃቱን ለመሰንዘር ማስጠንቀቂያ ሲሰጥ መቆየቱ የሚዘነጋ አይደለም። ራሳቸውን አንሳር አላህ እያሉ የሚጠሩት ሁቲዎች እስራኤል በጋዛ ላይ የጣለችውን የእርዳታ እገዳ በቀናት ውስጥ ማንሳት ካልቻለች በቀይ ባህር ጥቃቱን አጠናክረው እንደሚቀጥሉ ዛሬም ዝተዋል። የእስራኤል መከላከያ ከየመን የተወነጨፈ ባሊስቲክ ሚሳኤል የእስራኤልን አየር ክልል ጥሶ ሳይገባ ማጨናገፉን ሲገልጽ፣ ለቀናት ሲዝት የቆየው ሁቲም በእስራኤል ላይ ለተሰነዘረው የሚሳኤል ጥቃት ኃላፊነቱን ወስዷል። የየመኑ ሁቲ የጋዛ የተኩስ አቁም ስምምነት ማብቃቱን ተከትሎ የእስራኤል አውሮፕላን ማረፊያን በተለይም የቤን ጉሪዮን ዓለም አቀፍ አየር ማረፊያ ኢላማ አድርጎ ሲከታተል መቆየቱን መግለጹ የሚታወስ ነው። የሁቲ ወታደራዊ ቃል አቀባይ አሚና ሀያን እንደተናገሩት ባሊስቲክ ሚሳኤሉ የተተኮሰው በቴል አቪቭ አቅራቢያ በሚገኘው ቤን ጉሪዮን አየር ማረፊያ ነው። እስራኤል በጋዛ ምድር ከባድ የአየር ጥቃት በአዲስ መልክ አጠናክራ በቀጠለችበት ሰዓት ሁቲ ለጋዛውያን አጋርነቱን ለማሳየት በእስራኤል ላይ ጥቃት ሰንዝሯል ተብሏል። የእስራኤል መገናኛ ብዙኃን እንደዘገቡት ከሆነ ይህ አይነቱ ጥቃት ከሁለት ወራት በኋላ የመጀመሪያው ነው። የእስራኤል ጦር የሀገሪቱን የአየር ክልል ጥሶ ሳይገባ ሚሳኤሉ ከሽፏል ያለ ሲሆን እስካሁን ምንም አይነት ጉዳት እንዳልተመዘገበም አሳውቋል። የሁቲ ኃይሎች ከኢራን የሚያገኙትን ወታደራዊ ድጋፍ በራሳቸው የፈጠራ ውጤት በማሻሻል አቅማቸውን እያሳደጉ በመሆኑ እስራኤልን ጨምሮ ምዕራቡን ዓለም ስጋት ላይ ደቅነዋል። ፍልስጤም 1 እና 2 ባሊስቲክ ሚሳኤሎች በማሳያነት ይወሰዳሉ። ሁቲዎች የሀገሪቱን ዋና ከተማ ሰንዓን ጨምሮ ምዕራብ የመንን እንደተቆጣጠሩ ይነገራል። ሁቲ በዓለም አቀፉ ማህበረሰብ እንደ የመን አስተዳዳሪ እውቅና ባይኖረውም በራሱ ዲፕሎማሲያዊ መንገድ የመናውያንን እየመራ ይገኛል። ሁቲ እስራኤል በጋዛ ለምታደርሰው ጥቃት ምላሽ በመስጠት ላይ እንደሚገኝም በተደጋጋሚ ይገልጻል። ባሳለፍናቸው ቅዳሜና እሁድ እንዲሁም ሰኞ ንጋቱን የአሜሪካ ጦር በሰንዓ በሆዴዳህ እንዲሁም በሰዓዳ አካባቢ ጥቃት መሰንዘሩን ተከትሎ ሁቲም በ24 ሰዓታት ውስጥ 2 ጥቃቶችን በዋሽንግተን ሀትሎች ላይ አድርሷል። ፕሬዚዳንት ዶናልድ ትራምፕ በሁቲ ይዞታዎችና ማዘዣዎች ላይ በክሩዝ ሚሳይል የታጀበ ጥቃት እንዲፈጸም ማዘዛቸው ሳያንስ ቡድኑ ሙሉ በሙሉ ይወድማል በሚል ማስጠንቀቃቸው ቀጠናውን ተጨማሪ ቀውስ ውስጥ አስገብቶታል። ሁቲ በእስራኤል ላይ ያስወነጨፈው ሚሳኤልም ይህንኑ የውጥረት ጥግ ይጠቁማል። ከቀናት በፊት አሜሪካ በሁቲዎች ላይ 50 የሚሆኑ አደገኛ የአየር ጥቃት መፈጸሟን ተከትሎ ሁቲዎች ለእስራኤልና ለአሜሪካ አጸፋዊ ምላሽ እንደሚሰጡ ሲዝቱ ቆይተዋል። የሁቲ መሪ አብዱል ማሊክ አሊ ሁቲ ከፍልስጤማውያን ጎን ሆነን ጥቃታችን አሁንም ይቀጥላል በሚል ቃል ገብተዋል። ዘኒው አረብ እንደዘገበው የቡድኑ መሪ የእስራኤል ጦር የፍልስጤም ሕዝብ ላይ የሚያደርሰውን ጥቃት ለመመከትና ፍልስጤማውያንን ለመደገፍ የምንችለውን ሁሉ እናደርጋለን። ማንኛውም ለእስራኤል የሚደረግ የአሜሪካ ድጋፍ ሀገራችንን ኢላማ ማድረጉን አውቀን ለመጋፈጥ ዝግጁ ነን ብለዋል። በሐማስና በእስራኤል መካከል የነበረው የተኩስ አቁም ስምምነት ሳይጠናቀቅ በተለይም ወደ ምዕራፍ 2 ሽግግር ላይ ሳለ እስራኤል ምንም አይነት ሰብአዊ እርዳታ ወደ ጋዛ እንዳይገባ ከማድረግ ባለፈ ጥቃቷን ቀጥላለች። ፕሬዚዳንት ዶናልድ ትራምፕ ሁቲ በዓለም አቀፍ የመርከብ መተላለፊያ መስመሮች ላይ ለሚያደርሰው ጥቃት አስከፊ መዘዝ እንደሚጠብቀው አስጠንቅቀዋል። ይህ ኃይል በእስራኤል ላይ ጥቃት ሲሰነዝር የሚጠብቀው አጸፋ የከፋ ሊሆን እንደሚችልም መረጃዎች እየወጡ ነው። ምንም ቢሆን ግን የቀይ ባህርንም ሆነ የመካከለኛው ምስራቅን ውጥረት ለማርገብ እስራኤል በጋዛ የከፈተችውን ጦርነት ማቆም አለባት የሁቲ አቋም ሆኖ ቀጥሏል። ትራምፕ ወደ ነጩ ቤተ መንግስት ዳግም ከተመለሱ በኋላ በመካከለኛው ምስራቅ በተደረገው ትልቁ የአሜሪካ ጦር ዘመቻ ከቅዳሜ ጀምሮ በየመን 30 ጥቃቶች መሰንዘራቸውን ፔንታጎን ገልጿል። ሁቲዎች በበኩላቸው የአሜሪካን ጥቃት ተከትሎ በ24 ሰዓታት ውስጥ ዩኤስኤስ ሃሪ ኤስ ትሩማን የዋሽንግተን ባህር ኃይል ረቂቅ የጦር መርከብ ላይ 2 ጥቃት ማድረሳቸው አይዘነጋም። እስራኤልን በባላንጣነት የሚመለከተው ሁቲ ቴል አቪቭ በፍልስጤማውያን ላይ የምታደርሰውን ጥቃት ካላቆመሽ በቀይ ባህር የእስራኤልና የአጋሮቿ መርከቦች ዝር አይሉም ካለ ሰነባብቷል። በተለይም በኤደን ባህር ሰላጤ በበባል መንደብ በኩል መርከቦች እንደ ልብ እንዳይንቀሳቀሱ አድርጓል። የሁቲ ለወራት የዘለቀ ጥቃት ለቀይ ባህር ፖለቲካ አስቸጋሪ ሁኔታን ፈጥሮ ቆይቷል። ለአብነትም ሁቲ ከዓመት በፊት በቀይ ባህር በከፈተው ዘመቻ መርከቦች በደቡባዊ አፍሪካ በኬፕ ኦፍ ጉድ ሆፕ በኩል ጉዟቸውን እንዳያደርጉ አስገድዷል። ጉዟቸውንም እስከ 15 ቀናት ያራዘመባቸው ሲሆን ግብጽም ከስዊዝ ቦይ ከምታገኘው ረብጣ ቢሊዮን ዶላር ግማሹ እንደቀነሰባት ይነገራል። በዓለም የንግድ ታሪክ ላይም 155 ዓመታትን ወደ ኋላ የወሰደ ሆኗል። ከዚህ አንጻር ነው ሁቲ ከቀይ ባህር እስከ እስራኤል ጫና መፍጠር የሚያስችል ስትራቴጂክ ቀጠና ላይ እንደሚገኝ የሚገለጸው። የየመን ሁቲ ተዋጊዎች እስራኤል በጋዛ ላይ የነበረው የምግብ የመድኃኒትና ሌሎች እርዳታዎችን ማገዷን ተከትሎ እገዳውን እንድታነሳና ጥቃቷን እንድታቆም በተደጋጋሚ ጠይቀዋል። ለማስጠንቀቂያው ፊቷን ያዞረችው እስራኤል በጋዛ ጦሯን አሰማርታ ዛሬም ንጹሐን ለህልፈተ ህይወት እየተዳረጉ ነው። የፖለቲካ ተንታኞችም መካከለኛው ምስራቅ በተለያዩ ኃይሎች እየተናጠ እንደሚገኝ በመግለጽ ከትላንቱ ዛሬ የከፋ ቀውስ ሊመጣ ይችላል የሚል ስጋታቸውን አስቀምጠዋል።